እኔ ማለት ነው ሀብን በጣም ነው የምረዳው። ሀብትሽ እግዚአብሔርን በዚው ልክ ነው ውዶቼ። አንድ ሰው ሁለቴ ሶስቴ ልትመክሩት ትችላላችሁ። አንዴም ሁለቴም ሶስቴ ልትመክሩት ትችላል። እሱ ግን ወንድም ነው። አንተ እንደ አባትም እንደ ሁሉም ነገር የሆነ እነሱን በቃ ተጣልቶ እንዲቀሩ የማትፈልግ የእነሱ አንድነት የሚያስደስት አንተ ነህ። የምር ነው። በጣም ጀግና ነህ። በይዘውና ፍጹምም እንደዛው ይማቻቸው። ዙሪያ ላይ ጥሩ ሰዎች አላቸው። ብሩክና ሄሚ ላይ ግን ጥፋቱ ማን ነው? ብሩክና ሄሚ ላይ በጣም ጥፋት አለባችሁ። የምር ነው። ህይወት እንደዛ አይደለም መመራት የሚችለው እንደ ሄሚ አንቺም ጥፋተኛ ነሽ። ብሩክ አንተም ጥፋተኛ ነው። ብሩክ ጥፋተኛ የሚለው ምክንያት ምንድነው? ለሄሚ ሳይነግራት መሄድ እና ሄዶ መጥቶ ራሱ እሷን ያገኘሁት ብሎ ለሄሚ አለመናገሯ። እኔ ሄድኩት ለዚህ ነው ብሎ አልነገረም። እና ወይም ሄሚ እኔ ለአንተና ለመጨረሻ ጊዜ ላገኛት ነው እሷን ስለዚህ ዛሬ ካገኘሁት ከዚህ በኋላ ነገሮችን መቆጨት ነው የሚፈልገው ብሎ አልነገርካትም። ገባ አይደለ? እሱ ነው ሄሚን የሚያናዳይ ማለት እሷ ሴት ስለሆነች ትቀናለች፣ ትወዳለች አይደል እንዴ? ሄሚ ደግሞ ባሪያ ማወቅ አለብን ምን አይነት ሰው እንደሆነች። እንዴ አሁን እኔ አንድ ፍቅረኛ ሄዶ ሌላ ሰው ባያገኝ በጣም ነው የሚሰማኝ። ገባ? ሄሚ አንቺን ደግሞ ሰው የላከሽን ነገር ሁሉ ያው እውነት ነው ብለሽ ማቀበል የለብሽም። እንደ ቀልድ ነው እንደ ህይወት እንደ ሰው ይላክ በቃ። አሁን እሱ ካፌ ላይ ነው የተቀመጠው አይተናል። እንደ ሴት ይሰማሻል፣ ይረዳሻለሁ። ነገር ግን አንቺ ብሩክ ሲመጣ ተረጋግተሽ ማውራት ነበረብሽ። አንድ ገባሽ አይደለ? እግዚአብሔርን ብሩክ ሲመጣ ይሄ ለምንድን ነው የተገኘው? እኔስ ለምን ይዘህ አልሄድክም ወይስ ለኔ ለምን አልነገርክኝም ብለሽ ብሩክን መጠየቅ ነው የነበረብሽ፣ ሜዳ ላይ ከማስወጣትሽ በፊት ማለት ነው። ገባሽ አይደለ? ማለት ከዚህ በፊት በሷ ምክንያት ተጣልታችኋል አይደል እንዴ? ይሄንም አሁንም መጠየቅ ነበረብሽ። እና ለዚህ ነው ያገኘሁት ብሎ ካስረዳሽ ወይም ከልጅቷ ጋር ከካሜራ ጀርባ አገናኝሻለሁ ካለ ካሜራ ጀርባ ላይ ተገናኝተሽ ነገሩን ማቆጨት ትቺ ነበር። የመጣው ነገር ሁሉ ሰው የላከሽን ፎቶም ይሁን የሆነ ነገር ሲልክ ሴት ልጅ ነሽ አውቃለሁ፣ ልብ ይሰብራል። የምትወጂው ሰው እንደዚህ ነው ሲባል ይሰማሻል። ነገር ግን እናንተ ህይወታችሁ ላይ ሰው ማበላሻት እንደሚፈልግ እያወቅሽ ሰው የላከሽን ነገር ሁሉ ማመን የለብሽም። እንደ እኔ አሁን ስለሚወድሽ ብዬ እኔ የሆነ ጥፋትሽን ወይም አለባበሽ ማለፍ አልፈልግም። ብሩክም እንደዞን ጥፋተኛ ነህ፣ ማናገር ነበረብኝ። እኔ እዚህ እየሄድኩ ነው፣ እሷን ለማግኘት ነው የሚሄደው። ሄሚ ይወቅልኝ። ስለዚህ ወይስ እንሄድ አብረን ወይም ሄጄ አስተካክዬ እመጣለሁ። እንደ አሁን ላይ እኮ ሰው እኮ ካሜራ በየቦታው ሁሉ ካሜራ ተደቅኖ አሁን ደቂቅ ላይ ነው እሷ አገኛት ወዲያውኑም ነው ቪዲዮ ተለቁ ማለት ለሷ ተቀርጾ የላከላት አይታችሁታል። እና ደግሞ ሄሚ ራሱ አንቺም ተረጋጊ፣ መረጋጋት አለብሽ። ገባሽ አይደለ? ብሩክን ይመኙ፣ ብሩክም አንቺ ማመን አለብሽ። ስለዚህ የምታደርጉትን ነገር እርስ በራሳችሁ ተመካክራችሁ ነው ማድረግ አለብሽ። ሀብትሽን ካን ከዚህ በፊት ከቡታጀራ ሄዶ ሁለቱም አስታርቆ ጠዋት ላይ እንጂ ሌሊት ላይ ነው የትኩት ያለው እኛ እንደሰማነው ቪዲዮ ላይ አይደለ? ከዚህ በኋላ ምንም ነገር ቢፈጠር እናንተ ማላችሁ ላይ ተመልሼ አልገባም ብሎ ነው የወጣው ልጁ። ግን እናንተ አሁንም ወዲያውኑ ቦታ ወዲያውኑ ትላንትና የተመለሳችሁበት ቦታ ተመልሳችሁም እንደ ምንድን ነው? ሰው እኮ ናችሁ፣ ተረጋጉ እንጂ እንደ ሁሉ ጊዜ ጥፋት አለ እንደ እና አንድ ሳምንት ሰላም ትሆናላችሁ፣ አንድ ሳምንት ወዲያውኑ ሌላ ነገር እንደ ሰው እና ሄሚ እሷ ካንቺ ምን እንደምትፈልግ አታውቅም እንዴ? አንቺ ለማለያየት እንደምትፈልግ አታውቅም እንዴ? አንቺ ራሱ ሴት ነሽ። እኔ አሁን እኮ እየተረዳሁት ነው እያወራሁለት ውዶቼ። ምክንያቱም አዎ ሴት ናት አውቃለሁኝ፣ ግን ይሰማታል። እኔ እንጃ እንዴት አድርጌ ላስረዳችሁ። የምትወደው ሰው ነው እንደዚህ ነው ስትባል እኔን ማለት እኔን ይፈልገኛል እኔን ይወደኛል ስላለች አንቺ ማናደድ አልነበረብሽም። ምክንያቱም ብሩክ አንቺ ላይ እኔ እሷን ይወዳታል ብሎ አልናገረሽም እንዴ? እሱ ብሩክ እሷን ቢወዳት ኖሮ ብዙ ነገሮችን አንቺ ማለት ያደርጋል ብዬ አላስብም አይደለ? ብዙ ቃላት ሲያወራ እየሰማን አይደለ? ልጅ እንወልዳለን ሲያው እንደዚህ ሆነን እንጋባለን ሲባል እየሰማው አይደል እንዴ? ሌላ ፍቅረኛ ቢኖር ኖሮ እንደዚህ ነገር ያደርጋል እንዴ? አንድ ቃል የሆነ ጥሩ ቃል ከአንድ ሰው አፍ ከወጣ ለብዙ ጊዜ ልትጠቀሙ ወይም ውስጣችሁ ላይ ይኖር ይገባል። የምሮ ነው ውዶች፣ እግዚአብሔርን ሴቶችን ብትሆኑ ሲሙ አንድን ሰው የሆነ አንቺ ጋር ያለው ፍቅረኛሽ ለአንቺ ጥሩ የሆነ ታውቃላችሁ፣ ወይም ቁጭ ብላችሁ ስትናገሩ ወይም አብራችሁ ስትሆኑ የሆነ ቃል ይሰጣችኋል አይደለ? ጥሩ ቃል ማለት ነው። ውስጥሽ ላይ አንቺ እሱን ማለት አምነሽ እንድትኖር የሚያረጋው ቃላቶች ሊኖር ይችላል ከአንድ ሰው አፍ። ገባሽ አይደለ? አንድ ሰው ደግሞ 2 አመት ከሱ ጋር ኖረሽ ማመን አለብሽ። አንተም እንደዛው የምታረገው ነገሮች ሁሉ ሄሚ ማወቅ አለበት
እንደ ምንድን ነው? ወዴት ነው የምትሄዱት? ሁሌ እናንተ አሁን በእናንተ እኮ ሰው እኮ እናንተ ስትጣሉ ሜዳ ለሚደሰት ብዙ ሰው አለ። እናንተ አይዲ አድርጎ ቪዲዮ ሊሰራ የሚመጡት ሰዎች አሉ። ትላንት ወደ ይቅርታ ብሎ የወጣው ምንቴ ተብዬ ኢከካም ደግሞ አንተ ብሩክ የምታደርገው ምን አገባ አንተ? ሲጀመር ለእነዚህ ሰዎች ቦታ መስጣታችሁ። አንተኛ ሄሚ ደግሞ ሰው የላካሽን ያለሽን ነገር ሁሉ ዝም ብለሽ ነው የሚታምኘው አይደለ? ለምንድን ነው የሚታምኘው? አልገባኝም። አዎ ልክ ነሽ። ሴት ልትሆን ትችያለሽ። ሴት ነሽ አውቃለሁ፣ እረዳሻለሁኝም። ግን አንድ ሰው ለአንቺ የላካሽን ነገር ሁሉ አዎ ልክ ነው ብለሽ ማቀበል የለብሽም። ህይወቱ እኮ ነው እንዴ! የሰውን ወሬ መስማት ጭራሽ የለብሽም። ደግሞ የሆነ ነገር ሲፈጠር ደግሞ ብዙ ማናደድ የለብሽም። ተረጋጊ። የሆነ ማረጋጋት ያስፈልግሻል የኔ እናት። እንዴ የምር ነው የምልሽ። ሁሉም ነገር ላይ ማናደድ አይጠበቅብሽም። ሊያናድሽ ይገባል። ግን ቢያናድም ስጋ ባይጀው ማለት ነው ውዶቼ። ስጋ የለበሰ ሁሉ በጣም ነው የምናደደው። ገባችሁ አይደለ? ስለዚህ ስጋ ለባሽ ስለሆንን ግን አንዳንዴ እያወቀን እንዳላወቀን ሆነ ማለፍ አለብን የሆነ ነገር ማለት ነው። አንቺ እኮ ካሜራ ላይ ከማስወጣትሽ በፊት ብሩክን መጠየቅ ነበረብሽ ከካሜራ ጀርባ ላይ። ያው እምቢ እንደዚህ ነው ብሎ ከነገረሽ ደግሞ ካሜራ ላይ ይዘሽ ትወጪያለሽ። ቦይስም ይሁን ይሄ ያላከችው ቪዲዮ ግን እሱም ደግሞ አሁን ላይ እያሳየ ያለው አንቺን እንደሚወድሽ ነው እየነገረ ያለው ብሩክ። ያም ደግሞ አምነሽ ተቀባይ። ብሩክ ለአንቺ ክፍተት ሰጥቶሻል። እቺ ልጅ ተመልሳ ወደ ህይወትሽ እንዳትገባ አንቺ ማናገር አለብሽ። አንቺ ራሱ ተገኝተሽ ከሷ ጋር ገባሽ አይደለ? እሱ አይፈልግሽም። እኔና ከሱ ህይወት ላይ እንድትገኝ አልፈልግም። በቃ እኔ ያኔ የት ነበርሽ? እኔና እሱ ህይወትን ሀ ብለን ስንጀምር ብለሽ ማናገር ትችያለሽ። ገባሽ አይደለ? እና ደግሞ ልጅቷ ደግሞ መረጃ ካለ እንጃ እንደሚወድሽ ለህይወቱ የሰጣ ቃል ካለ ለሷ ማለት የገባላት ነገር ካለ ህይወትን እኔና አንቺ እንቀጥላለን ድሮ ማለት የጣለን ፍቅርን ማለት አሁን አንስቴን እንደ አዲስ አድርገን ወይም ልጅ ወልደን ተጋብተን ወይም አንድ ቤት ላይ መኖር እንጀምራለን ወይ ያለበት ቦታ ካለ ታምጣ። እውነቱን ተናገር እያለች አይደለ? ሁሉም ነገር ታምጣና ይወጣ እንስማ። ገባችሁ አይደለ? ዝም ብሎ ፍቅረኛ ነው የሚባል ነገር የለም። ሄሚ ራሱ ማለት ፎቶ ብቻ ስለተላከ ብቻ ማመን የለብሽም። ካፊ ላይ ነው የተቀመጠው። በዛ ላይ ደግሞ አልጋ ላይ አይደለም የተላከው ቪዲዮ። ገባሽ አይደለ? ምናልባት ውዶች እንደዚህ ቤት ሲናገራችሁ እንዳይከፋችሁ ይቅርታ እግዚአብሔርን እና የተላከው እሱን ደግሞ ለምን እንዳገኛ መጀመሪያ እሱን መጠየቅ አለብሽ። አንድ ሰው እሳት ከሆነ አንድ ሰው ውሃ መሆን አለበት። ሴት ልጅ ረጋ ስትል ጥሩ ነው የኔ እናት ሄሚዬ ማለት ነው። ሁሉም ነገር ረጋ ብለሽ ማለት ማውራት ነው ያለብሽ። ገባሽ አይደለም? ምንድነው እሷ ላካችና ወዲያውኑ ሜዳ ይዘሽ ማውጣት። እሷ እኮ የምትፈልገው ይሄን አይደል እንዴ? አንቺና ብሩክ እንድትጣሉ እኮ ማላችሁ ላይ ልትገባ እኮ ነው። ብሩክን ወደ እሷ አዞራ ወይኔ ነገር ማላችሁ ላይ እንዲፈጠር ነው የምትፈልገው። ስለዚህ ለዚህ ሴት እንዴት ነው ቦታ መስጠችው? አንቺ ራሱ ትላንትና ራሱ አንቺ ጥለሽ ማየት አልነበረብሽም። አሁን ሊሰማሽ ይችላል። የምትናገረው ቃል አጠገብሽ ላይ ቆሞ የምታወራው ነገር ልክ አልነበረም። ግን እንዴት ሲልሽ ማየት ነበረብሽ። ገባሽ? ትላንትና ጥለሽ ማሄድ አልነበረብሽ ለዚህቺ ኢከካም ሴትዮ ጋር። ምንም ቢሆን ጥሩና ክፉ ነገር ጥሩን መልካሙን ሁሉ ነገር አሳልፋችኋል። ገባሽ? ትንሽ አጭር መንገድ ሄደሽ በቃ ይበቃል። እኔ ማለት ተናደሽ ስለሆነ ማለት ነው። በቃ እኔ አሁን ከዚህ በላይ ማሄድ አልችልም ብለሽ መለየት ትችያለሽ። ተለይተሽ ቤትሽን ማየት ትችያለሽ። እኔ ብቻዬን ሄዳለሁ ብለሽ ነው ሄድሽው። እንደዚህ ማድረግ አልነበረብሽም። ልትናደድሽ ማለት ሊያናደል ያወራችው ነገር እኔ ታይና አንቺን ታይና ስልክ ላይ እያየሁ የነበርኩት እኔ ራሱ በጣም ነው የተናደድኩት። ገባሽ አይደለ? ስለዚህ አንቺን ብሩክንም ይማኘው። አንተኛ ሰው ሚልሽን ወሬ አትስሚ። ሁሌ የሰውን ወሬ የምትሰሚ ከሆነ ህይወትሽ ተበላሸ። እኔ ሩታ ላይ ይሄን እኮ ነው የምጠላው። ገባችሁ? እኔ ይቅርታ አድርጉልኝና ሩታ የሰውን ወሬ በጣም ነው የምትሰማው። እና እንደዛውም ሄሚ አንቺም እንደዛ ይሄ ማለት የሰውን ወሬ የምትሰሚው ከሆነ ሰው የላከሽን እንደ ምንድነው? በሰው ወሬ አይደለም እኮ ህይወት የምትመሩት በራሳችሁ ጭንቅላት ነው እንጂ በሰው አይደለም። ፎቶ ይላክ፣ ሁሉም ነገር ማረጋጋት አለበት። ህይወት ላይ ረጋ ማለት ነው ያለበት። ሰከን ያለ ሰው ሁሉም ነገር ይደርሳል በስነ ስርዓት ማለት ነው። ለሁሉም ነገር ጊዜ ስጡ። የሆነ እንደ ምንድነው ይደፋ ይነሳላችኋል እናንተ ሁሌ ማጣላት እኮ ጠላታችሁ ይደሰታል እኮ ነው። እኛ እናንተ ሞትን በጣም ነፍሳችሁን እስኪሰጥ ድረስ ነው የምንወደው። ገባችሁ? ግን እናንተ እንድትጣሉ የሚፈልግ ሰው ብዙ ሰው እንዳለ ማወቅ አለብሽ ሄሚ ማለት ነው። አንቺም ብሩክም እንደዛው ደግሞ አንተ የሆነ ነገር ሲታደርግ ለሷ ማስታወቅ ነው ያለብህ።
አንተ ብቻ አሁን ለሁለቱም ምን ካልክ ለሄሚ ማስረዳት ነበረብህ። አንተም ብቻውን ማግኘት አልነበረብህም። እና አሁን ደግሞ አየች ወዲያውኑ ቪዲዮ ቀርጻ ላከች። ሄሚም ደግሞ ይሄን አሚና ወደ ሜዳ ይዛ መጣች። ነገሩ ተበላሻ። እቺ ተንከሲስ የሆነች ሴትዮ መጣች። እንዴ ምንድነው አሁን ነገሩ? ለምንድነው ሰው ዝም ብሎ ማላችሁ ለምን ይገባል እንዴ? ሁሌ ህፃን አትሆኑ እንጂ ማለት ማደግ አለባችሁ እናንተ ልጆች ይደጉ እንጂ እንዴ። ሁሌም እንደ ህፃናት ልትቀጥሉ መሆን ነው? አልገባኝም። እንደ ህፃን እናንተ ሁለታችሁም ህፃን ናችሁ፣ ግን ከህፃንነት መውጣት አለባችሁ። አንድ ቤት ላይ መኖር ጀምራችኋል። እርስ በራሳችሁ መረዳት መቻል አለባችሁ። ብሩክ ሄሚን ተረዳት፣ ሄሚ ብሩክን መረዳት አለብሽ። ሰው ያለሽን ነገር ሁሉ አዎ ልክ ነው ብለሽ ማቀበል የለብሽም። አጠገብሽ ላይ ያለው ሰው ልክ ሩቅ ላይ ያለው ወይ ስልክ ላይ ተማማቶ የተላከው ነገር ማመን ነው ያለብሽ፣ ወይስ አጠገብሽ ላይ ያለው ሰው ልክ ነው እውነት ነው ውሸት ነው ብለሽ መጠየቅ ነው ያለብሽ? እውነት ነው ግን የተላከው ፎቶዎች ልክ ሊሆን ይችላል፣ ያናድዳል። ግን ረጋ ማለት አለብሽ፣ ሴከንድ ማለት ነው ያለብሽ። እንደ እሺ ብለሽ በቃ እየተባለ ነገር ሁሉ ተቀብለሽ ሜዳ ላይ አውጥተሽ አትናገሪ። ለህይወትሽም ጥሩ አይደለም። እና ብሩክም ደግሞ እሷ ሲጠየቅ የት ነበርኩ ስትል ማናገር ነበረብህ። እንደ አንተ እንዴት ነው ዝም ብለህ እንጃ ምን ያደርግልሻል? ያገኘው ሰው አይጠቅምሽም ምናምን። ምናልባት ልትናደድ ትችላለች፣ ልትጣላ ትችላለች ብለህ ሊሆን ይችላል። ግን ቢሆንም አንተ ጋር እንደዚህ ብለህ አስረዳሃት፣ እንደዚህ ነው ብለህ ተረዳት። ያን ደቂቅ ውስጥ ደግሞ ያ የነገርካት ሰዓት ተናዳ በኋላ ወደ ራሷ ተመልሳ ለካ እኔና የሱ ነገር ለማስተካከል ነው ብላ ታስባለች። አንተ ደበቃት እኮ ማደበቅ አልነበረበትም። እሷንም ደግሞ ማገኛትም አልነበረበትም። ገባ? ካልፈለካት ስልክ ውስጥ ላይ እንኳን ምን ትሰራለች እስካሁን? እንዴ የምር ነው የምልህ። እሷ ለእሷ ምንም ነገር ቦታ ከሌለ ስልክ ውስጥ ላይ ምን ትሰራለች ቁጭ ብላ? እንዴ ቀልድ ነው እንደ ህይወት። እናንተ ተረጋጉ እንጂ እንዴ ሁለታችሁም አስቡ እንጂ ህይወት ከመጀመሩ በፊት እናንተ እራሳችሁ ይደጉ። መጀመሪያ ሁለታችሁም እግዚአብሔርን ማደግ አለባችሁ። ብሩክና ሄሚ ገና አላደጋችሁ። ምን ሳስቡ ሰገጤውና ኮታት ሁሉ ሰው የመጣ ሰው ሁሉ ቦታ ትሰጣላችሁ እንዴ። ሄሚን ቦታ ትሰጫለች። በጣም ነው ለሰው ልጅ ማለት ለነዚህ እናንተ ማለት ክፍተት መፍጠር የሚፈልጉ ሰው ቦታ ትሰጫለሽ። አንቺ ራሱ እኔ ስለሚወዳት እኔ እንኳን ጥፋቷን እኔ እንትን አድርጌ አላልፍም። እውነቱን መናገር ነው የሚፈልገው። እንደ ህይወቱ እኮ ነው ሄሚዬ። ሰውን አምነሽ አይደለም እኮ ከብሩክ ከሆንሽው። እና ብሩክም ደግሞ አንተ መደበቅ ነበረበትም። ማንም ሰው አሁን ላይ እኮ ካሜራ በየቦታ አለ። ካሜራ ደቂቅ ላይ እኮ የሆነ ሰው ቀርጾ ነው የሚልኩ። አየ እሷና አንተ ለማጣላት ነው የፈለገችው ልጅቷ። አንተና እሷ ማጣላት ባትፈልግ ኖሮ ይሄን ቪዲዮ አትልኪም፣ ቦይስ አትልክም ነበር። ቅንቅናም የቆመችበት ቦታ የሚተኛው ሴትዮ እኮ ነች እቺ ጀዝባ። ለማንኛውም እኔ ወዳቸው ቪዲዮ ወዶች ሼር ላይ ካርጉ። እግዚአብሔርን እንዴት እንደተናደድኩ እኔ ሀብ ላይ ምንም እንዳትፈርዱ። አንተ ወንድም አይደል እንዴ? ለምን እንደዚህ ትላለህ አትበሉ። ልክ ነው እሱ፣ ምክንያቱም ከዚህ በፊት ሄደዋል አስታርቀዋል ብሏል። ግን አይሰለችም ወይ? የወንድም ነገር አይደለ? ማስታረቅ አለብህ አሁንም ሀፍትሽ ማለት ነውና እግዚአብሔር ይባርክ እና ባለበት ቦታ ፈጣሪ ይጠብቅ። ፍጹም አንተም እንደዛው እና ሄሚ ራሱ እንድትረጋጋ ምከሯት። የምር ነው ለሄሚ ለብሩክ ምክር ያስፈልጋቸዋል። ከካሜራ ጀርባ በዳም ቁጭ አድርጋችሁ ወንበር ላይ አስራችሁ ምከሩ። ምክር ያስፈልጋል። እውነቴን ነው የምላችሁት። ሁሌም እነሱ የሰውን ወሬ እየሰሙ ይኖራሉ። እንዴ ፈጣሪ ትዕግስቱን ይስጠኝ። እንዴ ለሰው ወሬ እንዴት ነው ቦታ እየሰጡ የሚኖሩት? አልገባኝም። ሁሌ አንዴ ሁለቴ ሊሆን ይችላል። ሁሌም በስመ አብ ወወልድ ይደብራል። ለማንኛውም እኔ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሰላምታ አልጠየቋችሁ። እንዴት ናችሁ? ደህና ናችሁ? ቪዲዮን ሼር ላይ ካርጉ፣ ቤተን ሰብስክራይብ ያርጉ። ውዶች ሀሳብ አስተያየታችሁ ኮሜንት ላይ ያስቀምጡ። ምናልባት እንደዚህ ብዬ ስለተናገርኩ ሄሚን እንደ ሄሚ ላይ ተቀየርሽ ወይ? እኔ አልተቀየርኩም። መቼም ነው ማልቀየራት፣ ግን እውነቱን ነው የተናገርኩትኝ እና ያለ ሰው ያለ ነገር ሁሉ ማሰማት የለባትም። ገባችሁ አይደለ? ሰው ያላት ነገር ሁሉ እንደዚህ ነው ብሎ የተናገረ የተላከ ነገር ሁሉ ማማን የለባትም። ህይወት ነው፣ ህይወትን ያባላሻል የሰው ወሬ። ስለዚህ የሰው ወሬ እንዳትሰሚ ነው ያልኳት እና ብሩክም እና እንዳይ አትዋሽ፣ በቃ እውነቱን ተናገር ነው ያልኩት። እና ለምን ሰውን ታስጨንቃላችሁ? ኦዲየንስ እንደሚወድ ታውቃላችሁ። በጣም የሚወዱት ሰው አለ እና እንደዛ ነው ያልኩት። ወዳችኋለሁ ባይ